የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። ዛሬም ሌላ ጉድ ነው ማሳያችሁ። እናንተ እንግዲህ በጧቱ ቪዲዮ ያው ቤኪና ፍፄ እንጂ ሀይሚና ብሩክ ድራማ አይደለም የሚሰሩት። እዩ የመጣችው ለድራማ አይደለም እና ሀይሚ ውሸት አይደለም የሚሰሩት ለምትሉ ማለት ነው። ድራማ አይደለም ለምትሉ እዩ ለምን ድራማ እንደሆነ ነው ላሳያችሁ። ስልካቸውን እዩ። ሀይሚ የሆነ ሰዓት ይህን ስልክ ይዛው ነበረ በማን ቤት በእንትና በሄኖክ ቤት አንድ ቀን ብሩክ ቲክቶክ ላይ እዩ ደግሞ መግቢያ የሰራችበት። ስለዚህ አንድ አይነት ስልክ አንድ ስልክ ማለት ሪከርድ የሚያደርጉበት ስልክ አንድ ነው። ባይሆን ብትቀይሩት የእዩ ስልክ ሌላ ነው፣ ይሄ ስልክ የብሩክ ስልክ ነው። ስለዚህ ብሩክና ሀይሚ ወይ የብሩክ ወይ የሀይሚ ነው። ስልካቸውን ራሱ እየተቃየሩ ነው ሪከርድ የሚያደርጉበትና ስልካቸውን ከተጣሉ እዩ አሁን ያኔ ቪዲዮ የሰራሽ ቀን ማለት ነው ያኔ የሰራችው ቪዲዮ ሀይሚን ብሩክም አያውቁም። እሷ ራሷ ለብሩክ ማስረዳት እንዳለባት ስለገባት ብሩክ ቤት ነው የሄደችው። እንደውም ብሩክ ለምን መጣሽ ቤቴን ማናሳየሽ ብሎ ያዙ ልቀቁኝ ሲል ከዛ ሀይሚ ደረሰች። የዛኔ እዩ መግቢያ የሰራች ቀን የሰራችበት። ስለዚህ እዩ ብሩኬ ሳያቅ የሆነ ሰው ቤቱን ጠቁማት ሄደች። ስለዚህ እዩ ጋር የብሩክ ስልክ ምን ይሰራል? የሀይሚ ነው እንበል። ሀይሚ ድንገት ነው እዛ ቤት የደረሰችው። የሀይሚ ስልክ እዩ ጋር ምን ይሰራል? ገባችሁ? ድራማ እንደሆነ የምታውቁበት። ሀይሚና ብሩክም በደንብ አድርገው ነው ድራማ እየሰሩ ያሉት እንጂ እውነት አይደለም። በእርግጥ ወደ መጀመሪያ አካባቢ ብሩኬ ቡታጅራ ሲሄድ ለሀይሚ አልነገራትም። መጀመሪያ አልተነገራትም። ሀይሚ ግን ከሆስፒታል ከወጣች በኋላ ሰምታለች። ከሆስፒታል ድና ስትወጣ ሀይሚም ድራማ እንደሆነ ታውቃለች። በቃ ተነግሯታል። በቃ ለድራማ ነው እንደዚህ ያደረኩት ምናምን ብሎ ነው አስረድቷት። ከዛ በኋላ ነው እየሰሩ ያሉ። ምክንያቱም ከዛ በኋላ ሀይሚ በጣም ደስተኛ ናት ምናምን። በቃ የከፋው እኮ እና ያዘነ ሰው እኮ ማለት ነው መጀመሪያ አካባቢ አታውቅም። ሀይሚ መጀመሪያ አታውቅም። 2 ወይ 3 ቪዲዮ የመጀመሪያው ቀን ፊቷ በፈጣሪ ስም አይኗ ራሱ ብጥብጥ ብሎ ነበረ። በሁለትና በሶስት በቃ ከሆስፒታል ከወጣሽ በኋላ ነግሯታል ብሩክ። ያኔ የሆነ ቀን በቃ ያንተ ልጅ አላሳድግም ምናምን ያለችው እያለቀሰች የሆነ ጫካ ውስጥ ያኔ ነው የነገራት። ከዛ በኋላ በሚቀጥለው ቀን ደስተኛ ሆና መጣች። ስለዚህ ሀይሚ 2 ቀን ወይ 3 ቀን አታውቅም። ሚፍታህም መጀመሪያ አያውቅም፣ ግን ቡታጅራ ከሄደ በኋላ ያውቃል። ቤኪ ከመጀመሪያው ጀምሮ ያውቃል ድራማ እንደሆነ ብሩክ ይሄን ነገር እንደጠነሰሰ ቤኪ ከመጀመሪያው ጀምሮ ያውቃል። ቤኪና ፍፄ ያውቃሉ። ስለዚህ ሁሉም አሁን ያውቃሉ። ሀይሚ ማታውቀው መጀመሪያ ላይ ነው፣ አሁን ግን ያውቃሉ። ስለዚህ ማንም ሰው ተጣልቶ የሆነ ሰው ህይወታችሁን ሊበጠብጣችሁ መጥቶ ስልኩን ልሰጡ ነው። ሶስቱም ተመሳሳይ። የእዩ ስልክ ደግሞ ሌላ ነው፣ መግቢያ የሰራችበት ስልክ ሌላ ነው። ስለዚህ ድራማ እንደሆነ በዚህ ራሱ በቃ ግልጽ ያለ ድራማ ማለት ነው። ይሄ ስልክ ሀይሚም ይዘው ታውቃለች ካሁን በፊት፣ ብሩኬም ይዞት ያውቃል። እዩም ይሄው መግቢያ ሰራችበት። ስለዚህ ተለማመጂ፣ ለወደፊት ዩቲዩብ የምትሰሪበት መጨረሻው ታያላችሁ። ልጁ የብሩክ ነው ተብሎ በእርግጠኝነት የብሩክ አይደለም ተብሎ ነው የሚመጣ። ልጁ የብሩክ አይደለም ተብሎ ነው የሚመጣ። ስለዚህ አሁን እዩን አትንኩብን የሚሉ ለምን ይመስላችኋል? እኛ እዩን ስንረግጣት ስንሰድባት እዩ አልሰራም ብላ ልትሄድ ትችላለች። ብር ተከፍሏት እየሰራች ነው አይደል? እችልች አሁን እኔ ገባኝ የሚከራከሩበትን ምክንያት ማለት ብሩኬም እዩን የሚንከባከባት ወንድሙም የሚያሽቃብጠው ሁሉም የሚያሽቃብጡት እዩ ምርር ብሏት የኛ አስተያየት የኛ ኮሜንት አስጠልቷት ደብሯት፣ አረ ብር ይቅርብኝ ከዚህ በላይ እንዴ ምንድነው የሚሰዱኝ ምናምን ብላ እምቢ ብላቸው እንዳትሄድ ነው አሁን ላይ ድራማውን ራሱ ያስቀየሱት ማለት ነው። እዩ ብሩክን ከመለማመጥ ይቅርታ ወደ መጠየቅ ከዛ ነገሮችን ወደ ማስተካከል የሄዱት እንጂ እዩ አልሰራም ስለምትላቸው ነው። ሁሉም ሰው የሚሰድባት የሚረግጣት ከሆነ አልሰራም ስለምትላቸው ነው እንጂ እነሱማ ይቀጥሉበት ነበረ። ስለዚህ እነሱም ያውቃሉ ድራማ እንደሆነ በደንብ ነው የሚያውቁት። ገባቸው አይደለ? ሲቀጥል ደግሞ ለካ ሪከርዱ ራሱ ቤኪ ነው እንዲህ ያዋርዱ ራሱ በፈጣሪ ማን ተቀሌት የኛ ሀዘን የኛ እንባ የትም አይወድቅም እኮ ፈጣሪ ዝም ብሎ በእንትኑ በቸርነቱ እኮ ነው የሚያኖረን ጋይስ። በቃ አልታልቅሱ ሲላቸው አንዳንድ የሚያለቅሱ ስላሉ እውነት እየመሰላቸው የሚነፋረቁ ስላሉ ንፍርቅ ማለት ነው። እንዴት እንደምታናድድን ግን ታውቃላችሁ? እንትና ተጣሉ ብላችሁ የምታለቅሱ ልጆች ማለት ነው። ለምንድን ነው ራሳችሁን የምታስንቁት እንዴ?
የሆነ ሰው ተጣላ፣ በቃ ምን ችግር አለው? እንኳን ተጣላ መልሶ ይታረቃል። ሲቀጥል ደግሞ ሀይሚና ብሩክ እንደማይለያዩ ሁላችሁም ታውቃላችሁ። ምክንያቱም 2 አመት ሙሉ ስንቴ ተጣልተዋል፣ ስንቴ ታርቀዋል፣ ስንት ችግር ተፈጥሯል። ያ ሁሉ ነገር ተስተካክሎ አብረው ሆነዋል። እዚህ በኋላ አይለያዩም። ካሁን በፊትም እንደዚህ አይነት ነገሮች ተፈጥረዋል። አይለያዩም እነሱ ማለት ምክንያቱም አንዱ ለአንዱ አስፈላጊ ነው። ሀይሚ ከሌለች ብሩክ ስራ አይሰራም፣ ብሩክ ከሌለ ሀይሚ ስራ አትሰራም። ስለዚህ እነዚህ ልጆች ፍቅር ብቻ ሳይሆን ስራ ማስተሳስሯቸዋል። በቃ በጣም የጋራ የሆነ ብዙ ነገር አለ። የጋራ ኦዲየንስ አላቸው፣ የጋራ ሀብት አላቸው፣ የጋራ ዩቲዩብ አላቸው። የሚሰሩት ስራ አንድ አይነት ነው። በዛ ላይ ይወደዳሉ። በቃ ይሄ ሁሉ ነገር እያለ እንዴት ነው የሚለያዩት? እነሱ በተአምር ሊለያዩ የማይችሉ ሰዎች ናቸው። ሶ ብሩኬም እንደዚህ የሚለው አክት እያደረገ ነው። ሀይሚን በቃ ድራማ እየሰሩ ነው እኛን ለማሳመን እንጂ ሀይሚ የእውነት ብሩክ እንደዛ አድርጎባት ሰላማዊ ሆና እንደዚህ አታወራው ምናምን እንጂ ሀይሚም ታውቃለች አሁን ላይ ማለት ነው። እንዴት ናቸው የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናችሁ? እንደዋዛ 6 ደቂቃ አወራው ደህና ናችሁ? ልኛ አለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ቪዲዮ ከቻች ብለናል። ጋይ ሰብስክራይብ እስኪ አድርጉ። ሰሞኑ ዩቲዩብ ቅዝቅዝ ብሏልና ምንድነው ልላችሁ የምፈልገው ነገር በመጀመሪያ ክርስቲያኖች እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። እንኳን ጾማችኋል እናንተ የጾም ምስት ጾማላችሁ ጎበዝ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። ሙስሊም ብትሆንም እንኳን ደረሳችሁ። ለዚህ ቀን መድረስ ራሱ ትልቅ ጸጋ ነው ጋይስ። ነገ ገና ነው። አይ ኢትዮጵያ ብሆን እንዴት ደስ ይለኝ ነበረ በፈጣሪ ስም። አሁን ግን እናንተ ኢትዮጵያ ሄጄ ከመጣሁ በኋላ በቃ የመጨረሻ ስራ አስጠል ምን ይሻለኛል እንዴ? ኢትዮጵያ ሂጂ እያለኝ ነው በፈጣሪ ስም። በቃ ሁሉ ነገር ነው የሚያስጠላኝ። ቀኑ ይረዝምብኛል፣ ወሩ ይረዝምብኛል። በቃ ምንም ቀኑ ራሱ አይሄድምና ፈጣሪ ወይ እንዴት ላደርገው ጋይስ? እንዴት ልክፈው ይሄን ወራት በፈጣሪ ስም። እና በዓል ሲደርስ በተለይ ደግሞ በቃ የሆነ ቅር ነው የሚለኝና እሺ ወደ መጣሽበት ተመለሽ ሀቢብቲ። ምን ነው ሌላ ቦታ ሄድሽ እኮ? ራስሽ ሌላ ወረሽ ሌላ ሆነብን እንዳትሉኝ። እሺ እንኳን አደረሳችሁ ልበል ብዬ ምንም ቢሆን እኛ ለኛ ጋይስ እንዴ እናንተ ደህና ሁኑ ቅመሞች፣ እርስ በርሳችን እንደጋገፍ። እኛ ራስ በራሳችን ካልተደጋገፍን ለሰው ማሽቃበጥ እንደማያዋጣ ካሁን ጀምሮ ልትረዱት ይገባል። ለሰው አታሽቃብጡ ቅመሞች፣ እርስ በርሳችሁ ተረዳዱ። ያው የመደም ቅመም እንኳን አደረሰሽ ተባባሉ። አዎ እኛ እርስ በርሳችን ነው መጎበዝ ያለብን እንጂ እነሱ ብታሽቃብጡላችሁ ነገ ዞር ብሎ እንደማያያችሁ ማወቅ አለባችሁ። ሲቀጥል በድራማ እናንተን ያስለቅሳሉ። እኔ እኮ የሆነ ሼም አይዛችሁም እንዴ እናንተ? ቆይ በእናንተ ምክንያት ሰው እያለቀስ እየተጨነቀ ምናምን ረብስማ እያስመሰላችሁ ምናምን ሲደብር ግን ማርያምን በጣም ይደብራልና ቅመሞችዬ ራሳችሁን ጠብቁ። ለሰው አትጨነቁ። ሶሻል ሚዲያ ላይ የሚፖስት ነገር አትመኑ። ራሳችሁን ጠብቁ። ጽድት በሉ፣ ተዝናኑ። ዘና የሚያደርግ ነገር እዩ። በሰው አጀንዳ አትጠመዱ። የምሬን ነው የምላችሁ። እኛን እኮ ቢዚ እያደረጉ እነሱ እየሸቀሉ ነው። በሰው አጀንዳ አትጠመዱ። በቃ ከወደዳችሁ በመጠኑ ውደዱ። አሁን ማታ 3 ሰዓት 4 ሰዓት ላይ ቁጭ ብላችሁ ስታወሩ ስለነሱ የምታመሹ ሰዎች እኔ በጣም ትገርሙኛላችሁ። እኔ ጃኔ ብቻ ስራውን መቼ እንደሚጨርሱ ፈጣሪ ወቀው። እንደውም አዳማ ተጠራችሁም እንደው ኔትወርኩ ስልካችሁ ጥናቱ ነው የምለውና ጊዜያችሁን በማይሆን ነገር አታቃጥሉ። ዩቲዩብ ስሩ። የሚያዝናና የሚያስተምር ቪዲዮ አለ። በጣም ምርጥ ታሪክ፣ እነሱን እዩሽ የኔ ውዶች። እና እናንተ ቅመሞችዬ ደህና ሁኑልኝ ብቻ። እናንተ ነብር ጎበዞች ስለሆናችሁ በቃ እንደዚህ እንደዋዛ ዝም ብሎ እየተሽለጠለጠ ውሸት እየሰራ ገንዘብ የሚያገኝ ሰውና እኛ እኩል አንወዳደርም። በዛ ላይ እየመጡ እየሰደቡን አስባችሁታል። እና ቅመሞችዬ ጎብዙ፣ ጠንክሩ ነው የምላችሁ። መልካም በዓል ይሆንላችሁ። ነገ ማታ እመጣለሁ። ለካ ነገ ጠዋት እመጣለሁ። አይ ረስቼው